ሩታና አብርሽ በድጋሚ ተገናኙ። ልጃችንን አብረን እናሳድግ፣ ሩታዬ ከሀገር አትውጪ ብሎ ሩታን አብርሽ ለመናት። ሩታ መልሷ ግን እኔ ከተነሳው መመለሻ የለኝም እሄዳለሁ የሚል ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ከች ብያለሁ ማለት ነው። በዛሬው ቪዲዮ እንግዲህ የመጣሁትኝ በሩታና በአብርሽ ነው ማለት ነው። ሁላችሁም ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ እላለሁ ማለት ነው። ዛሬ ላይ እንግዲህ ሩታና አብርሽ ተጣልተው ተለያይተው በድጋሚ ደግሞ ተገናኝተዋል ማለት ነው። ያው ዙሮ ሩታና አብርሽ ሁሌም ቢሆን ያው ቢጣሉም ተራርቀው አይራራቁም፣ ይገናኛሉ ማለት ነው። ከዛም እንግዲህ አብርሽ የሰማው ወሬ በጣም ስላላስደሰተው ሩታን አግኝቶ ሊያናግራትና ሊጠይቃት ፈልጓል። እሷ ደግሞ ዛሬ ላይ እንግዲህ ጥያቄውን ምን ነበር ብላ ተቀብለዋለች። ወደ ውጭ ሀገር ልትሄጂ ስለሆነ ያንን ደግሞ እኔ አልደግፈውም እና ቅሪ እያልኩ ነው። ልጃችንን አብረን እናሳድግ፣ ተለያይተናል፣ ግን ግዴታ ልጃችንን ደግሞ አብረን ማሳደግ ይኖርብናል እያላት ነበረ ማለት ነው። እሷ ደግሞ ዛሬ ላይ ፈቃደኛ አልሆነችም። እኔ ከተነሳው ተነስቻለሁኝ፣ ስለዚህ ማንም አያቋርጠኝም በመንገዴ ነው ያለችው ማለት ነው። እንግዲህ ሩታ አሁን ላይ ሁሉንም ትታ እኔ ያንተ ሰዎች መሆኑን እየረበሽኝ መቀመጫ ከሚያሳጡኝ በቃ ራቅ ብዬ ህይወቴንም እዛው መመስረት እንድችል ነው ብላ ነገረችው ማለት ነው። እሱ ደግሞ እኔ ያለኝን ቤት እፈርምልሽ አለሁኝ፣ አብረን ያፈራነው ነው እዛ ትቀመጫለሽ ብሎ ነው ያላት ማለት ነው። እሷ ግን ፈቃደኛ አልሆነችም። እንግዲህ ሩታ አሁን ላይ ሀገር ለቃ ከነ ልጁ ልትሄድ ነው። ልጅን እሺ ተይልኝ ቢላትም ልጅንማ 5 አመት እስከሚሞላው ከእናት ጋር እንዲያድግ ይሄ ህግ ያስቀመጠው ስለሆነ አሁን ላይ ግን እኔ ልጄንም ይዤ ነው ወደ ሀገር የምንለቀቀው የምሰደደው ነው ያለችው። እንግዲህ በጣም ይገርማልም አንዳንዴም ደግሞ ያሳዝናል የምንበል እና ወዴት ነው ማለት ነው። አብርሽ በጣም አዝኗል። ቤተሰቦችሽ ከፈቀዱልሽ ለኔ ችግር የለውም ሂጂ ነው ያላት። እሷ ደግሞ እኔ ቤተሰቦቼን አሳምናቸዋለሁ በማሳምንበት ሁኔታ፣ ስለዚህ አንተ ደግሞ በቃ የራስህን ሂዝድሃል፣ ስለ ራስህ ሰብ ስለኔ ካሁን ቀጥላ አትጨነቅ ነው ያለችው። ሩታ እንግዲህ አሁን ላይ ቆርጣ ተነስታለች። ማንም የሚያግዛት ነገር የለም። ሀገር እወጣለሁ ብላለች። እንግዲህ የሚፈጠረውን ነገር ደግሞ ምናይ ይሆናል ማለት ነው። ምክንያቱም አብርሽም ቤቱን ከቤተሰቦችሽም ጋር ብዙ ጊዜ ተቀምጠሻል፣ አሁን ግን ይበቃል፣ ወደ ራስሽ ተመልሰሽ ልጃችንን አብረን እናሳድግ ነው ያላትኝን። እሷ ግን አሁንም ፈቃደኛ አልሆነችም። እኔ ከሀገር ውጭ ወጥቼ ሰላሜን አገኛለሁ እና በጎንህ ብዙ ሰዎች አሉ እየረበሹኝ ስለሆነ ስትለው እሱ ደግሞ እኔ ልጆቹን የሚረብሹትን አስቆማቸዋለሁ ነው ያላት። እስከ ዛሬም ያኔ አንተ ልካቸው ነው እንዲ ልጆቹ እየመጡ የሚረብሹኝ አሁን አስቆማቸዋለሁ የምትለኝ እያለችው ነበረ። አይ እኔ ልኪያቸው አይደለም፣ ግን እኔ የምሰራውንና ማደርገው እናውቃለሁ። ስለዚህ አንቺ እዚሁ ወይም ደግሞ የገዛ ነው ቤት ወይም ደግሞ ገና አዲስ የተጀመረው ልንገዛ ያልነውን ያን ጨርሰን
ትኖሪያለሽ ነው ያላትኝም። እሷ ያው ፈቃደኛ አልሆነችም። ከቤተሰቦች ጠይቄ መልስ ነግርሃለሁ ነው ያለችው። እንግዲህ ሩታን አብርሽ እየጠበቀ ነው። በጣም አዝኗል። ልጁን ከሀገር ውጭ ይዛበት ስለምትወጣ አሁን እውነት ለሩታ ፍቅር ነው ወይስ ለልጁ ነው በሚለው ነው። እሷ ደግሞ አሁን እውነት የልጁ ፍቅር ነው ወይስ ምንድን ነው እያለችም ጥያቄ ጠይቀዋለች። እንግዲህ የሩታና የአብርሽ ጉዳይ ወዴት ወደ ምን እንደሚደርስ አብረን የምናይ ይሆናል ማለት ነው። አንዳንዴ ወዴትም እየሄዱም እንደሆነ ባናውቅም ነገ ዝሮ ለማይራራቁ ከብዙ ደግሞ ከእሷና እሱ ከተራራቁ በኋላ ደግሞ በመሀላቸው የሚገባ ብዙ ሰው አለና ያን ደግሞ ያው በአብርሽ ጎን ስለሆነ ሩታ እየተረበሰችና ከሀገር ልትወጣ ያደረጋት ያን ደግሞ አብርሽ ማወቅና ማንሳት አለበት። ምክንያቱም አሁን ላይ ሩታን የአብርሽም ወንድም ያው እንደምታዩት ከሩታ ጎን ሆኖ ሄርሜላን ውጭ እያለ የተሳደበም ነው። ይህ ሁሉ እንግዲህ የአብርሽ ጥፋትም ቢሆን ሩታን ይቅርታ ብለህ እንግዲህ አብርሽ ሀገር እንድትሄጂ አልፈልግም፣ አብሴት አድርጊ ነው ቅሪ እያላት እየለመናት ነው። ቤተሰቦችሽንም ፈቃደኛ ይሆኑልሽም። ላንቺን ደግሞ ሂደሽ ጥሩ አይደለም። ምን የቤትሽበት ብትሄጂ ለአንቺ እንዲመች ነው የምፈልገው። ግን ደግሞ አንቺ ብርቱ አትሆንም። አሁን ላይ ቤተሰቦችሽም ፈቃደኛ አይሆንም። አንደኛ ይሄን ህፃን ልጅ ይዘሽ እያላትኝ ነበረ። እሺ ወይ ህፃኑን ታይልኝም እያለት ነበር። እኔ እንጃ። እሱ ደግሞ ከቤተሰቦችሽም ይበቃሻል፣ እስካሁን ተቀምጠሻል እያላት ነበር። እኔ ቤተሰቦች እኮ ከበርሽና አላሉኝም። እኔ በሰላም በፍቅር ነው ከቤተሰቦች የምኖረው። ስለዚህ ስለዛ ጉዳይ አያገባህም፣ ወፍረሻልም ተብሏል። እንግዲህ ያን እንግዲህ አው ሰላም የሰው ልጅ ምግብም ሳይሆን ሰላም ካገኘ ይወፍራል። ሰላሜን አግኝቻለሁ አለችው። በቃ ከኔ መለየት ሰላም ከሰጠሽማ እያላት ነበረ። እንግዲህ ስለ ውበቱም ስለ ሁሉም ተነጋግረዋል አብርሽና ሩታ። አሁን ላይ እንግዲህ ሩታ ከመሄድ ትቆማለች ወይስ አትቆምም? እውነት ተነሳ ነው ቆርጣ። አብርሽ በጣም አዝኖባታል። ከአብርሽም ውጭ ደግሞ ቤተሰቦቿም እንድትሄድ አልፈለጉም እና እንግዲህ የአብርሽስ አባት ሩታ ከሀገር ልትወጣ ነው ሲባል የሚሆነውና ምን እንጃ። ያኔ እርግጠኛ ነኝ በእርግጠኝነት ያው የአብርሽም አባት ደስተኛ አይሆንም ብዬ ነው የማስበው። ሩታ ከሀገር ከወጣች ብዙ አንደኛ ነገር ይሄ ልጅ እንግዲህ ህፃን ልጅ ይዛለች፣ ገና 3 ወር ያልሞላው። ያን ደግሞ ይዛ ከሀገር እንድትወጣ አይደለም ቤተሰቦቿም የእሱም ቤተሰቦች አይፈቅዱም። ጋሽም ዙሮ ሩታ በጣም ያከብራታል፣ ምንም ይወዳታልም። ኤፍሬምም ከእሷ ጋር ሆኖ ነው የሚከራከረው። የዚህ ሁሉ መንስኤ እንግዲህ ሄርሜላ ናት። ሄርሜላ ድሮም አሁንም ቢሆን አብርሽ አንቺ እንደማይሆን እያወቅሽ ከህይወቱ መውጣት አለብሽ ማለት ነው። አሁን ላይ ራሱ ሩታ ያው ተፋተውም አብርሽ ከጎኑ ሆኖ ሁሌም ከጎንሽ ነኝ፣ አንቺ በቃ የሆነ ነገር ሆንሽ ማለት ልጄ እንደተጎዳ መቁጠር አለብኝ እያለ ነው። እንግዲህ የልጅ ፍቅር እንዲህ አድርጎታል አብርሃምን ማለት ነው። ያቺ ደግሞ እንግዲህ ህብረ ማዝጊያ እያለችውም ትገኛለች። ሄርሜላ አቃጣሪዋ ነው የምንለው እንግዲህ እና ዙሮ ቱዛዙሮ ከዛም ሆነ እዚህም ሄርሜላ ጋርም ቀጠለ ህይወት፣ ሩታም ጋር ቀጠለ ህይወት። ሩታ ከሀገር ለመውጣት ተነስታለች ማለት ነው። መቆሚያ የለኝም እያለች ነው እና ወዴትም እንደሚሄድም አብርሃም ቀጥ ጠፍቶታል። እና ወዶቼ ለማንኛውም ቪዲዮውን ላይክ ሸር እያደረጋችሁ አጠናክሩኝ እላለሁኝ። አላህ ሱብሃነሁ ወተዓላ በያላችሁበት ሰላማችሁ ብዝዝ ትርፍርፍ ይበልልኝ። ወጥቶ ከመቅረብ ሁሉ ይጠብቀን ይጠብቃችሁ እያልኩ ከዚሁ ሰናበታችኋለሁ። ባይ ባይ። መልካም ጊዜ መልካም ይሁንልን። ማስተር አብነትን ደግሞ ባለበት ሰላሙ ብዝዝ ትርፍርፍ ይበልልን እያልኩ ከዚሁ ሰናበታለሁ። ባይ ባይ። ቪዲዮ ላይ
ላይክ ሸር አድርጎ። ወዳችኋለሁ።